እንዴት ቆያችሁ? የእንግሊዝ ፕሪሚየር ሊግ 2026-27 የውድድር ዘመን ዳሰሳ። የ2026-27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ በከፍተኛ ዲቪዚዮን ደረጃ 128ኛ ውድድር ሲሆን ፕሪሚየር ሊግ ተብሎ መጠራት ከጀመረ ጀምሮ ደግሞ 35ኛው ነው። የዘንድሮ ውድድር እንደ ኤሮፓውያን አቆጣጠር ኦገስት 21 2026 ጀምሮ ሜይ 30 2027 ይጠናቀቃል ተብሎ ይጠበቃል። በውድድሩ 20 ቡድኖች ይሳተፋሉ። በ2026 ከነበሩት 17 ቡድኖች ጋር ኮቨንተሪ ሲቲ ከ25 ዓመታት፣ ሃል ሲቲ ከ9 ዓመታት እንዲሁም ኢፕስዊች ታውን ከ1 ዓመት በኋላ ተመልሰዋል። ከ38 የጨዋታ ሳምንታት መካከል 33ቱ ሳምንታት በሳምንቱ መጨረሻ ሊደረጉ ቀነ ቀጠሮ ተይዞላቸዋል። የተቀሩት 5 የጨዋታ ሳምንታት ደግሞ በሳምንቱ አጋማሽ ይደረጋሉ። 20ዎቹ ክለቦች ውድድራቸውን የተመልካች የመያዝ አቅሙ በፕሪሚየር ሊጉ ካሉ 20 ቡድኖች 20ኛ ደረጃ ላይ በሚቀመጠው የበርነማውዙ ክለብ ስቴዲየም ዲን ኮርት ወይም ቫይታሊቲ የመያዝ አቅሙም 12357 ከሆነው እስከ ተመልካቾች የመያዝ አቅሙ በአንደኛ ደረጃ በተቀመጠው በማንቸስተር ዩናይትዱ ህልሞች ሁሉ እሁን ከሚሆኑበት ኦልድ ትራፎርድ እና በሌሎቹ ክለቦች ስታዲየሞች 380 ጨዋታዎች ይደረጋሉ ተብሎ ይጠበቃል። አርሰናል ሚካኤል አርቴታን፣ አስቶን ቪላ ኡናይ ኤምሪን፣ ብራይተን ፋቢያን ሃዝለርን፣ ኤቨርተን ዴቪድ ሞይስን፣ ሊድስ ዩናይትድ ዳንኤል ፋርካን፣ ማንቸስተር ዩናይትድ ሚካኤል ካሪክን፣ ኒውካስል ዩናይትድ ኤዲ ሃውን፣ ሰንደርላንድ ለብሩስን፣ ቶተናም ሮቤርቶ ዲዘርቢን እና ብሬንትፎርድ ኬት አንድሪውስን በአሰልጣኝነት ከባለፈው የውድድር ዓመት ጋር በተመሳሳይ ይዘው ውድድራቸውን የሚጀምሩ ይሆናል። በባለፈው የውድድር ዘመን በሊጉ ከነበሩት ክለቦች መካከል በርነማውዝ ማርኮ ሮሳን፣ ቼልሲ ዣቪ አሎንሶን፣ ክሪስታል ፓላስ ፒየር ሴዥን፣ ፉልሃም አልቫሮ አልቤሎዋን፣ ሊቨርፑል አንዶኒ ኢራኦላን፣ ማንቸስተር ሲቲ ኤንዞ ማሬስካን እና ኖቲንጋም ፎረስት ኦሊቨር ግላስነርን በአዲስ መልክ ሾመው ለውድድር ተዘጋጅተዋል። በባለፈው የውድድር ዘመን በፕሪሚየር ሊጉ ከነበሩ ክለቦች መካከል 10 ክለቦች በነባር አሰልጣኞቻቸው የዘንድሮ ውድድርን ሲጀምሩ 7 ነባር ቡድኖች ደግሞ አሰልጣኞቻቸውን ቀይረዋል። አዳዲሶቹ አዳጊዎች ኮቨንተሪ ሲቲ በአሰልጣኝ ፍራንክ ላምፓርድ፣ ሃል ሲቲ በሰርጌ ያክሮቪች እና ኢፕስዊች ታውን በጋሪ ኦኔል እየተመሩ ከባዱን ውድድር ለመወዳደር ዝግጅታቸውን በከፍተኛ ትጋት ተያይዘውታል። በከተማ ደረጃ የእንግሊዝ ዋና ከተማ የሆነችው ለንደን 6 ክለቦችን በማሳተፍ ቀዳሚ ናት። ብሬንትፎርድ፣ አርሰናል፣ ቼልሲ፣ ክሪስታል ፓላስ፣ ፉልሃም እና ቶተናም የለንደን ከተማ ክለቦች ተወካዮች ናቸው። ማንቸስተር ከተማ በ2 ክለቦች ትወከላለች፣ በማንቸስተር ሲቲ እና በማንቸስተር ዩናይትድ። ሊቨርፑል ከተማን በተመሳሳይ 2 ክለቦች ይወክሏታል፣ ኤቨርተን እና ሊቨርፑል። ቀሪዎቹ 10 ክለቦች ከተለያዩ ከተሞች የተወጣጡ ናቸው። ከእንግሊዝ ሁለተኛ ከተማው በርሚንግሃም አስቶን ቪላ፣ ከበርነማውዝ፣ ከብራይተን እና ሆቭ ብራይተን ሆቭ አልቢዮን፣ ከኮቨንተሪ ሲቲ፣ ከኪንግስ አፕ ኦን ሃል ሲቲ፣ ከኢፕስዊች ሲቲ፣ ከሊድስ ሲቲ፣ ከኒውካስል ታይን ኒውካስል፣ ከዌስት ብሪጅ ኖቲንጋም ፎረስት እና ከሰንደርላንድ ከተማ ደግሞ ሰንደርላንድ ፉትቦል ክለብ ናቸው። በአዲሱ የውድድር ዓመት ከተለወጡ የጨዋታ ህግጋት መካከል ከበረኞች ጋር በተገናኘ የተቀየረው ዋነኛው ነው። ይህ ህግ ግብ ጠባቂዎች በሜዳ ላይ ሆን ብለው ሰዓት ለማባከንና ታክቲካዊ መመሪያዎችን ለመውሰድ የሚጠቀሙባቸውን ያለ አግባብ ጨዋታዎችን የማቋረጥ ድርጊቶችን ለማስቀረት ታስቦ ነው የተዘጋጀው። በዚህም መሰረት በጨዋታዎች ወቅት ግብ ጠባቂ በጉዳት ምክንያት ጨዋታው ሲቋረጥ የቡድኑ አሰልጣኝ አንድ የሜዳ ላይ ተጫዋች እንዲወጣ መምረጥ የሚኖርበት ሲሆን የተመረጠው ተጫዋች ጨዋታው እንደገና ከተጀመረ በኋላ ለ1 ደቂቃ ከሜዳ ውጪ እንዲቆይ የሚደረግ ይሆናል። ነገር ግን በግብ ጠባቂው ላይ በተሰራ ጥፋት ምክንያት ቅጣት ምት በተሰጠበትና ግብ ጠባቂ ወዲያውኑ ሕክምና በሚያስፈልገው ጊዜ ግን ተጫዋቾች ከሜዳ እንዲወጡ አይገደዱም። ይህን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ሁኑ።